ሌላ ጉድ፣ ሌላ እጅግ አስደንጋጭ መረጃ። በሴት ተጫዋቾቻችን መካከል እንደዚህ አይነት አስነዋሪ ድርጊት እንደሚፈጸም መስማት ሲጀመር ይህ የመጀመሪያው ጊዜ አይደለም። የሰሞኑ አነጋጋሪው የሴት ተጫዋቾች ጉዳይ በእጅጉ እየከረረ ቀጥሏል። ማስረጃውን ፊት ለፊት ያጋለጡ ግለሰቦች ያሉበት አደገኛ ሁኔታ ሊያስገድሉን ነው። በተመሳሳይ ጾታ ፍቅር የወደቁ ተጫዋቾች መጀመሪያና መጨረሻ። ሙሉ መረጃውን በዝርዝር የምናስደምጣችሁ ይሆናል። በኤርትራ የቤት ለቤት አፈሳ መጀመሩ ተሰማ። በኢትዮጵያ ምላሽ የደነገጠችው ኤርትራ በአገሪቱ እያደረገች ያለችው አደገኛ እንቅስቃሴን አስመልክቶ የደረሰንን ዝርዝር መረጃ በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። ወደ አስቀደምንላችሁ ጉዳያችን ስናምራ ሊያስገድሉን ይችላሉ። የስፖርት ጋዜጠኞቹ አሉላና ሶፎንያስ ሰሞኑን ባወጣነው መረጃ ዛቻ እየደረሰብን ነው በማለት ትውልዱን አድነን ብንሞት አይቆጨንም ሲሉ የስፖርት ጋዜጠኞቹ አሉላና ሶፎንያስ ተደምጠዋል። ከኢትዮጵያ ባህል ያፈነገጡ ድርጊቶች ሲፈጸሙ ቆመን አናይም። በዚህ ጉዳይ የኢትዮጵያ ሕዝብ ከጎናችን ሊቆም ይገባል ሲሉ ጋዜጠኞቹ መልእክታቸውን አስተላልፈዋል። በዚህ ከሰሞኑ እጅግ እያነጋገረ በሚገኘው ጉዳይ ላይ ይህም ጥብቅ መልእክት ተላልፏል። ጅምላ ጨራሽ እንዳንሆን እንጠንቀቅ። ጉምቱ የስፖርት ጋዜጠኛ ምስጋናው ታደሰ ያቀረብከው ሀሳብ እኛም እንጋራዋለን። መቼስ የሰሞኑ የሀገራችን እግር ኳስ ዋነኛ የመወያያ ርዕሰ ጉዳይ የሴት ተጫዋቾቻችን የተመሳሳይ ጾታ የእርስ በርስ ግንኙነት እየበዛ መምጣቱ ነው። በሴት ተጫዋቾች መካከል እንደዚህ አይነት አስነዋይ ድርጊቶች እንደሚፈጸሙ መስማት ሲጀመርም ይህ የመጀመሪያ ጊዜ አይደለም። ሁሉንም መወከል ባንችልም ሀገር ውስጥ ላይ ትኩረት አድርገን የምንሰራ እኔና የተወሰንን የሙያ ጓደኞች ግን እንደዚህ አይነት ነገር መስማት ከጀመርን ዓመታት ተቆጥረዋል። ነገር ግን ባለሙያ ስትሆን ተጨባጭ መረጃ ሳይኖር ጉዳዩን ወደ ሚዲያ ብታወጣው ከተራሉ ባልታ የዘለለ ከመሆን የማያልፍ ሲሆን፣ በሌላ በኩልም የስም ማጥፋት ወንጀል ነው። አልተሳካላቸውም እንጂ ጉዳዩ ላይ ምርመራ ጀምረው የነበሩ ጋዜጠኞችንም አስታውሳለሁ። አሁን ግን በተጨባጭ ማስረጃ ሁሉም ነገር ይፋ ሆኗል። የሙያ ባልደረቦቼ የሆናችሁት የሲዲ ስፖርት አዘጋጆች ግርማቸው፣ ሶፎንያስና አሉላ ይህንን በሃይማኖታችንም ሆነ በባህላችን እጅግ በጣም አስነዋሪ የሆነ ድርጊት ይፋ ለማድረግ ያደረጋችሁትን ጥረት አደንቃለሁ። እናንተ በድምጽ ማስረጃ አስደግፋችሁ ወደ አየር ላይ ባታመጡት ኖሮ ነውሩ ተድበስብሶ መቀጠሉም አይቀርም። አሁንም ቢሆን መጥፎ ሱስ ቶሎ አይለቅምና ውስጡን ድርጊቱን የሚፈጽሙ አይጠፉም። ቢያንስ ግን ሰለባ ለመሆን የተቃረቡ ካሉ ጥሩ የማንቂያ ደውል ያሰማችሁ ይመስለኛል። ጉዳዩን በምርመራ ተጣርቶ ዋነኛ ተዋናዮች እርምጃ ሊወሰድባቸው ይገባል። በሌላ በኩል ደግሞ ከባድ ስጋትም እየተሰማኝ ነው። ሲዲ ስፖርት ይህንን መረጃ ይፋ ሲያደርግ በዚህ አስነዋሪ የግብረ ሰዶም ድርጊት ውስጥ ያሉ ተጫዋቾች እገሊት እገሌ ብሎ በስም አልጠቀሰም። እንዲያውም በዚህ ድርጊት ውስጥ ማለፏንና ድርጊቱ የተለመደ መሆኑን የምትናገረው ተጫዋችም እነማን እንደሆኑ በድምጿ ስትናገር የምትጠራቸው ሴት ተጫዋቾች ስም አጥፍተውት ነው የለቀቁት። ትክክል ናቸው። የመጨረሻው የምርመራ ውጤት እስኪታወቅ ድረስም የግድ ነው። ይሁንና ሌሎች የማህበራዊ ሚዲያ ተጠቃሚዎች ይህንን መነሻ በማድረግ እነሱ ፈልፍለው ያገኙት መረጃ ይመስል ጉዳዩን በስፋት እያራገቡት ነው። ይህንን ሲያደርጉም የሴቶች ብሔራዊ ቡድንና የክለብ ተጫዋቾችን የግሩፕ ፎቶ በመለጠፍ ነው። በጨዋታ እንቅስቃሴ ላይ የሚያምር ፎቶ ተነስታ ከዚህ በፊት የኤፍቢ የፎቶ አልበማቸው ውስጥ የጨመሩ ሳይቀሩም ማህደራቸው እየተበረበረ እየተለጠፈም ነው። አንዳንዶቹ ደግሞ በስማ በለው ብቻ ለሽቀላ ሲሉ ስም እየጠቀሱ ጭምር ፎቶ መልቀቅም ጀምረዋል። እነዚህ ልጆች እዚህ ድርጊት ውስጥ ስለመሳተፋቸው ማስረጃ አቅርቦ ብትሏቸው ግን አንዲትም ማስረጃ ማቅረብ አይችሉም። በኢትዮጵያ የሴቶች እግር ኳስ ውስጥ በእኔ የስራ ዘመን ከድሮ እስከ ዛሬ በርካታ ምሳሌ የሚሆኑ ተጫዋቾችን አውቃለሁ። ያገኟትን አጠራቅመው ወላጆቻቸውን የሚደግፉ ወንድምቶቻቸውን አስተምረው ለቁም ነገር ያደረሱ እምነታቸው የሚያዛቸውን መልካም ነገር የሚተገብሩ ፈጣሪ በፈቀደው መሰረት ፍቅረኛ ያዙ ከዛም አለፍ ሲል የህይወት አጋሪ ከሚሉት ጋር ትዳር መስርተው በአንድ ጣሪያ ስር አብረው የሚኖሩ ወልደው አይናቸውን ባይናቸው ያዩ በርካታ ጨዋ ሴት ተጫዋቾችም አሉ። ሰሞኑን ይፋ የሆነውን የግብረ ሰዶማዊነት መረጃ ተከትሎ ግን ፍርጃው መስመሩን እየለቀቀ የመጣ ይመስለኛል። ለዩቲዩብ መሸቀያ ብላችሁ ዝም ብላችሁ ያገኛችሁትን ሴት ተጫዋቾች ፎቶ የምትለጥፉ እባካችሁ ጅምላ ፍርጃው ይቅርባችሁ። እንደ ሁላችንም ሁሉ እነዚህ ልጆችም ቤተሰብና የግል ህይወት አላቸው። እባካችሁ ለተጫዋቾቹ ሞራል እንጨነቅ በማለትም ጅምላ ጨራሽ እንዳንሆን እንጠንቀቅ የሚል ጥብቅ መልእክትም ተላልፏል። ይህንን ጉዳይ ተከትሎ የሚወጡ ሌሎች መረጃዎች ካሉ ተከታትለን የምናደርሳቸው ይሆናል።
ወደ ቀጣይ ጉዳያችን ስናመራ በኤርትራ የቤት ለቤት አፈሳ መጀመሩ ታውቋል። ኒውስ ላይን የተሰኘው መጽሔት ከሰሞኑ ኢትዮ ኤርትራን የተመለከተ ሰፊ ትንታኔ ይዞ ወጥቷል። በትንታኔውም ሁለት ሀገራት ጦርነቱን ለመጀመር አሳቻ አጋጣሚ እየጠበቁ ነው ያለ ሲሆን ኢሳያስ አፈወርቂም የኢትዮጵያን የውስጥ ትኩሳት በማቀጣጠል ተደምጠዋልም ሲልም ከሷል። ዘገባው ኤርትራ በወጣት የሰራዊት እጥረት ተመታለች ያለ ሲሆን ባለፉት ሳምንታት በኤርትራ ከተሞችም የቤት ለቤት አፈሳ እየተደረገ መሆኑም ተጠቅሷል። ጦርነቱ የሚጀመር ከሆነና ተጀምሮም የሚራዘም ከሆነ ኤርትራ ክፉኛ እንደምትጎዳ የጠቀሰው ዘገባው የኤርትራ ሰራዊት በአዛውንቶች የተሞላ ነው፣ ይህም ለሻዕቢያ ጭንቀትን የፈጠረ ጉዳይ ነው ብሏል። ከዚህ በተጨማሪም ከጂኦግራፊያዊ አቀማመጥ አኳያም ሻዕቢያ አሰብን የሚያጣበት ትልቅ እድል እንዳለም ተጠቅሷል። ወደ ቀጣይ ጉዳያችን ስናመራ ቀጣዩን አሳዛኝ ጥፋት ለመከላከል በፕሪቶሪያው ስምምነት ላይ የተጣለው የፖለቲካ ከበባ ይነሳም። የፕሪቶሪያው ስምምነት ከተፈረመ ከ3 ዓመት በኋላ የኢትዮጵያ ፖለቲካ ልሂቃን ሀገሪቱን ወደ አዲስ ግጭት ለማስገባት እያመሩ ነው። በ21ኛው ክፍለ ዘመን ብዙ የሰው ልጅ ካለቀበት ጦርነቶች መካከል አንዱን ያቆመ ወሳኝ የሰላም ስምምነት ተብሎ የተወሰደውን ሰነድ የፈረሙት አካላት እያደረጉት ባለው ፖለቲካዊ፣ ወታደራዊና ትርክታዊ እያደረጉት ባለው ጥሰት ምክንያት በቀላሉ ሊፈርስ የሚችል ሰነድም ሆኗል። አሁን ውጥረቱን የሚያባብሱ ቋንቋዎችም በአደገኛ ሁኔታ እየተገለጡም ናቸው። የዚህ ቀውስ ምክንያትም የፌዴራል መንግስት የፕሪቶሪያን ስምምነት የመተግበር ፍላጎት ማጣት ነው። የፌዴራል መንግስት ህወሓት እንደ ስምምነት ፈራሚ ያለውን ቅቡልነት በመንፈግ የፕሪቶሪያ ስምምነት ትክክለኛነትን ሙሉ በሙሉ ጥያቄ ውስጥ አስገብቶታል። ይህም ድርጊት ወደ ግጭት የሚወስደውን በር ዳግም የመክፈት አደጋም ደቅኗል። የፌዴራል መንግስት የፕሪቶሪያን ስምምነት አለመተግበሩ ከመከላከያ ውጭ ያሉ ኃይሎችና የኤርትራ ኃይሎች በትግራይ መገኘታቸው እንዲሁም ከህግ ውጭ ያሉ ታጣቂ ቡድኖችም ኢትዮጵያን ወደ ሌላ ጥፋት ሊመልሷት ስጋትም ደቅነዋል። ብልጽግና ፓርቲ የኢትዮጵያ መከላከያ ሰራዊትና የፌዴራል የጸጥታ ተቋማት ይህንን ወደ ጥፋት አቅጣጫ እየተደረገ ያለውን ጉዞ ለመቀልበስ በአስቸኳይ እርምጃ መውሰድ አለባቸው የሚል ሰፊ ትንታኔ ወጥቷል። ቀጣዩን አሳዛኝ ጥፋት ለመከላከል በፕሪቶሪያው ስምምነት ላይ የተጣለው የፖለቲካ ከበባ ይነሳም። የፕሪቶሪያው ስምምነት ከተፈረመ ከ3 ዓመት በኋላ የኢትዮጵያ ፖለቲካ ልሂቃን ሀገሪቱን ወደ አዲስ ግጭት ለማስገባት እያመሩ ነው። በ21ኛው ክፍለ ዘመን ብዙ የሰው ልጅ ካለቀበት ጦርነቶች መካከል አንዱን ያቆመ ወሳኝ የሰላም ስምምነት ተብሎ የተወሰደውን ሰነድ የፈረሙት አካላት እያደረጉት ባለው ፖለቲካዊ፣ ወታደራዊና ትርክታዊ እያደረጉት ባለው ጥሰት ምክንያት በቀላሉ ሊፈርስ የሚችል ሰነድም ሆኗል። አሁን ውጥረቱን የሚያባብሱ ቋንቋዎችም በአደገኛ ሁኔታ እየተገለጡም ናቸው። የዚህ ቀውስ ምክንያትም የፌዴራል መንግስት የፕሪቶሪያን ስምምነት የመተግበር ፍላጎት ማጣት ነው። የፌዴራል መንግስት ህወሓት እንደ ስምምነት ፈራሚ ያለውን ቅቡልነት በመንፈግ የፕሪቶሪያ ስምምነት ትክክለኛነትን ሙሉ በሙሉ ጥያቄ ውስጥ አስገብቶታል። ይህም ድርጊት ወደ ግጭት የሚወስደውን በር ዳግም የመክፈት አደጋም ደቅኗል። የፌዴራል መንግስት የፕሪቶሪያን ስምምነት አለመተግበሩ ከመከላከያ ውጭ ያሉ ኃይሎችና የኤርትራ ኃይሎች በትግራይ መገኘታቸው እንዲሁም ከህግ ውጭ ያሉ ታጣቂ ቡድኖችም ኢትዮጵያን ወደ ሌላ ጥፋት ሊመልሷት ስጋትም ደቅነዋል። ብልጽግና ፓርቲ የኢትዮጵያ መከላከያ ሰራዊትና የፌዴራል የጸጥታ ተቋማት ይህንን ወደ ጥፋት አቅጣጫ እየተደረገ ያለውን ጉዞ ለመቀልበስ በአስቸኳይ እርምጃ መውሰድ አለባቸው የሚል ሰፊ ትንታኔ ወጥቷል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ